ሰላም ሰላም ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ወደ ቺቺኒያን ይሆናል። የቺቺኒያን ኮሪደር እንመለከታለን። እንደምትመለከቱት እዚህ ውሃ ልማት ወይም ደግሞ ከኡራኤል ወደ መገናኛ ስታመሩ የሚኒስትሪ ኦፍ ዋተር የሚባለው ይሄ የውሃ ሚኒስቴር ባለበት እዛ ድልድዩ ጋር ነው የተነሳ ነው። ከዚህ ተነስተን በቀጥታ ወደ አትላስ መስቀለኛው መንገድ ድረስ ማለት ነው፣ እዛ ድረስ ነው የምናመራው። ያው በጀርባም ከዚህ ከቦሌ ብራስ ወደ አትላስ ድረስ ወይም ደግሞ ወደ ኡራኤል ቤተክርስቲያን በሚወስደው በቅርብ የተመረቀው የዚህ የቪአይፒ ኮሪደር ልማት ድረስ ምን ጎበኝ ነው የሚሆነው። እንግዲህ ቺቺኒያን ጀምረናል። እንደምትመለከቱት እዚህ አካባቢ ሰፋፊ ቦታዎች ባዶ እየተደረጉ ወይም ደግሞ ከዚህ በፊት ቤት የነበረባቸው አሁን ላይ ደግሞ ምናልባት ፐብሊክ ስፔስ ካልሆነ ደግሞ የዚህ በእርግጥ ታክሲ ተርሚናል ስለሌለ በዚህ በኩል ልጀምሩ ካልሆነ በስተቀር ይሄ መንገድ ታክሲ የለውም። በእርግጥ ትንሽም መንገድ ነው ከዚህ ተነስተን እስከ አትላስ ድረስ። ምናልባት ወይ ግሪን ኤሪያ ወይ ደግሞ የፓርኪንግ ስፍራ፣ የህፃናት መጫወቻ እንዲህ አይነት ነገር ሊሆን ይችላል። ከዚህ በፊት ግን መጠጥ ቤቶች፣ ስጋ ቤት ምናምን ነበረበት። አሁን ያለንበት በዚህ በግራ በኩል ሰፊ የፈረሳው ወይም ደግሞ የተቆፈረ የሚመስለው መንገድ ማለት ነው ይሄ ማለት ነው። ይሄ የሚገኘው እንግዲህ ይሄ በጀርባው በኩል አቢሲኒያ ወይም ቅርታ የአንበሳ ባንክ ሄድ ኦፊስ ባለበት እዚያ ሁለት ፊት ለፊት የምታዩት ህንጻ ማለት ነው ሞሉ። እንግዲህ ከሱ ፊት ለፊት ደግሞ ይሄ ከጀርባው ከዚህ በፊት አይተነው ነበር ባለፈው። ይሄን መንገድ ስናይ ከድልድይ ላይ ተነስቼ ይሄ መኪና በሚያልፍበት ማለት ነው ከሱ ተነስተን ወደ አትላስ ድረስ በዛኛው በኩል ውሃ ሚኒስቴር ባለበት ያው ተሻግሮ ነው። አሁን እኛ በተቃራኒ በኩል ነው እየሄድን ያለ ነው። በዛኛው ጠርዝ ከድልድዩ ባሻገር የውሃ ሚኒስቴር አለ። እንግዲህ ውሃ ልማት የሚባለው አንድም በዛ ምክንያት ነው። እንግዲህ ከዚህ ተነስተን በቀጥታ በኋላ ግን ወደ ታች አካባቢ በተለይ ያው ትምህርት ቤቶች ምናምን እንዳሉ ይታወቃል። በዚህ መስመር እነ ዶክተር አዲስ አለማየሁ ትምህርት ቤት ባለበት አካባቢ እንሻገራለን። መሀል ሞለን እናያለን። ዙሪያውን እንግዲህ በደንብ ረጋ ብዬ ላሳያችሁ ሞክራለሁ። እንግዲህ አዳዲስ ቤተሰቦች ያው ሰብስክራይብ በማድረግ እንድትቀላቀሉን፣ ነባር ቤተሰቦችም ደግሞ እንዲሁ ላይክ በማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን በማስቀመጥ ቻናሉ ተደራሽ እንዲሆን እንድታገዙ ጠይቃችኋለሁ። እንግዲህ ሰሞኑ ትልልቅ ፕሮጀክቶች ነበር ስናይ ነበረው። እንግዲህ ትላንትና ያየነው የዚህ ፒያሳ ተርሚናሉን እንግዲህ እና አራዳ ሞልን ነበር ያየነው። ተርሚናሉ ግራውንድ ድረስ ገብቻ ሳይቻችሁ ነበር። በጣም የሚገርም ፕሮጀክት ነው። ኦልሬዲ አልቋል። ምናልባት በቅርቡ ሊጠናቀቅ ይችላል። ምናልባት ደግሞ ያላያችሁት ካላችሁ እንዲሁም እዛ ፒያሳ አካባቢ እዛው ፕላዛው ላይ የሚገራርሙ ሱቆች አሉ፣ አዳዲስ ሱቆች። እንግዲህ ጥበቃዎቹም ሲጠይቅ እንትን እንዳሉኝ ሰው እየተከራየ ነው፣ በጨረታ ነው አይ ቲንክ ሰው እንትን የሚባለውና ሄዳችሁ ፍላጎት ያላችሁ ቤተሰቦች ደግሞ ካላችሁ ውጪ መሆናችሁ እዚህ ውክልና ያላችሁ ቤተሰቦች እዛ አካባቢ ጨረታ ብትወስዱ እንግዲህ በመንግስት ቤቶች በነገራችን ላይ ረጅም ጊዜ እንደራሳችሁ ማለት ነው። በተለይ ቁልፍ ወር የምትገዙ ከሆነ ካልሆነ በጨረታ የምታሸንፉ ከሆነ እንግዲህ ትልቅ ሀብት ነው የምታተርፉት። ፒያሳ አድዋ ሙዚየም ፊት ለፊት እንደዚሁም ደግሞ ከአራዳ ለግዠሪ ሞል አጠገብ ሱቅ ማግኘት ማለት በጣም ትልቅ ነገር ነው። እንግዲህ እዚህም ያላችሁ እንግዲህ ጥበቃው በነገራችን ላይ ከነገረኝ ውስጥ አንድ ሰው ይመጣና የተለያየ ሰው በነጋታው ይዞ ይመጣል ነው ያለኝ። ሰው እንግዲህ በጥቆማ ማለት ነው። እናንተም ደግሞ እንደዚህ አይነት ኢንተረስት በተለይ ንግዱ ላይ የራሳችሁ ሱቅ እንዲኖራችሁ አይነት ነገር የምትፈልጉ ሰዎች ጠጋ በሉና እስኪ ጥበቃዎችን አናግሯቸው። ከዛ በኋላ እነሱ ይጠቁሟቸዋል እንዴት እንትን እንደምትሉ ምናምን ማለት ነው። ምናልባት ያው በመንግስት ስር የሚተዳደሩ ስለሆኑ እስካሁን የተጀመረ ንግድ እንትን የተባለ የለም። ግን አትሊስት መጫረት ወይ እንደዚህ አይነት ፍላጎት ያላችሁ ካላችሁ ጎራ ብላችሁ
መረጃ ወስዳችሁ እዛ እንትን ማለት ትችላላችሁ። ከዛ በፊት ደግሞ እንግዲህ የጫካ ፕሮጀክትን አይተናል። እንደዚሁም ደግሞ የአራዳ ፓርክ የሚገርም ፓርክ እሱን ተመልክተናል። ብዙዎቻችሁ አይታችኋቸዋል። እነሱን ስናይ ነበር። ከዛ ቀደም ብሎ ደግሞ የለጋር ፕሮጀክት እያየን ነበር። ዛሬ እስኪ ወደ ኮሪደር ተመልሰናል። ካየነው የቆየነው ትንሽ ቆየት ያለው ፕሮጀክት ደግሞ የዚህ የቺቺኒያው ስለሆነ ዛሬ የቺቺኒያን ፕሮጀክት ነው እያየን የምንመለከተው። እንግዲህ የውሃ ልማት ድልድዩ ይሄ ድልድይ እንግዲህ በቀጥታ ወደ አድዋ ምናልባት ለማታውቁት ካላችሁ ወደ አድዋ ድልድይ ነው የሚወስዷችሁ። አድዋ ድልድይ ማለት ወደዚህ ባልደራስ ሲግናል የሚባለው ሰፈር ወይ ደግሞ ወደ አዋሬ አቧሬ ሴቶች አደባባይ ለመሄድ ከፈለጋችሁ ቀጥታ ድልድዩን ይዛችሁ እንግዲህ እርስ በርስ የተያያዘ ነው። ከቦሌ ሚካኤል ጀምሮ ነው የሚመጣው። ከቦሌ ሚካኤል ከዛ የቦሌ ዋናውን መንገድ ተሻግሮ እዚህ ሩዋንዳ ከሩዋንዳ በዚህ በሳረ መኮንን ጀነራል ሳረ መኮንን እንግዲህ በዛ በሳረ መንገድ አድርጎ እንግዲህ በጣም ትልልቅ ሆቴሎች ያሉበት ማለት ነው። እጅግ በርካታ ኢንተርናሽናል ሆቴሎች ያሉበት እሱን ተሻግራችሁ ደግሞ ያው የአትላስ መስቀለኛው መንገድ አለ። የዛሬ የኛ ጉብኝት እናጠናቀቅበት ማለት ነው። ከዛ በዚህኛ አሁን እያየን ያለነውን መስመር ይዛችሁ ተሻግራችሁ ደግሞ በቀጥታ ወደ አድዋ ድልድይ አሁን እንኳን የገበያ ማዕከሎች ምናምን ተሰርተዋል እዛ አካባቢ ወደዛ ነው የሚወስደው። ከዛ እዛ ስደርሱ ወደ ቀኝ ወደ ሲግናል ወደ መገናኛ ወደ ግራው ደግሞ ያው አዋሬ ካሳንቺስ እንዲህ ያለ ወደ 4 ኪሎ ይቀጥላል ማለት ነው። እንግዲህ ይሄኛው መስመር ባለፈው ምናልባት የቆያችሁ እንደምታስታውሱት በዛኛው በተቃራኒ በኩል ሆነን በተደጋጋሚ ስናየው የነበረው መንገድ ነው። ዛሬ ደግሞ ፕሮግረሱን ለማየት በዚህኛው በኩል ባላየነው አቅጣጫ ነው እየሄድን ያለ ነው። እንግዲህ እንደሚታወቀው ያው ቺቺኒያ አብዛኛው የምሽት ህይወት የነበረበት ወይም ደግሞ በብዛት መጠጥ ቤቶች፣ እንዲህ አይነት ሬስቶራንቶች፣ ጫት ቤቶች ምናምን ነው የነበረው። አብዛኛው ንግድ እዚህ አካባቢ ሲዘወተር የነበረው። አሁን ላይ እንኳን ከእንደዚህ አይነት ነገር ኦልሬዲ እንደምትመለከቱትም በርካታ ህንጻዎች ደህና የሚባል አይነት እንትን ያለው እነዚህ መጠጥ ቤት የነበሩት በሙሉ ፈርሰዋል። እንግዲህ እንደምትመለከቱት በተለይ እዚህ መሀል አካባቢ ስንደርስ በርካታ ቤቶች ነበሩ። ይሄ ክለቤችቶ ይባላል ምንድነው ዮሊ ህንጻ ወይም ደግሞ እዛ አካባቢ መሀሉ ላይ ማለት ነው። የዛሬ መንገዳችን ወደዛ ስንጠጋ ትልልቅ የሚባሉ እንኳን አይደሉም ትንንሽ ቤቶች መጠጥ ቤት የነበሩ እዚህም እዛም ባር ፐብ ምናምን የሚሉ ነበሩ። አሁን ላይ እነዛ በሙሉ የሉም። ህንጻዎች ተሰርተው እንደምትመለከቱት ተለቅ ያሉ ቢዝነሶች ናቸው እየወጡ ያሉት። ከዛም አልፎ ተርፎ ደግሞ እንደውም በርካታ የመኪና መሸጫ ተቋማቶች ወደዚህ አካባቢ በብዛት እየገቡ ነው የሚገኙት። ይልቅ ምናልባት ወደዚህ አካባቢ የነበሩ መጠጥ ቤቶች ወደ መንደር ውስጥ ምናምን ሽፍት አድርገዋል። በተለይ በዚህ መስመርና በዚህ በአዲሱ መንገድ ወይም ደግሞ ከአክሱም ሆቴል ወይ ከጌታውን በሻ ተነስታችሁ ወደ መስጊዱ የሚወስደው መንገድ ማለት ነው። እሱ መንገድ እስከ ተወሰነ ድረስ ጫፉ ላይ አይተነው ነበር ባለፈው። ከዚህ ከስቴዲየም ተነስተን በቀጥታ ወደ አዲሱ ቺቺኒያ ብዬ የለቀኩት ቪዲዮ ነበር። በእርግጥ መነሻችን ያደረግነው ከኢምፔሪያል አካባቢ ነበር፣ ወይም ደግሞ እዚህ አዲስ መሶብ ካለበት ተነስተን እስከ አዲሱ ቺቺኒያ ድረስ የሚል አንድ እንትን ኮሪደር አሳይቻችሁ ነበር። ተመሳሳዩ እንግዲህ ያ መንገድ ማለት ያ መስመር እኛ ያየነው ሳይሆን የጨረስኩበት ያንን ቪዲዮ የጨረስንበት ከመስጊድ ተነስታችሁ በቀጥታ ወደ አክሱም ሆቴል የሚወስደው መስመር ወደዛ አካባቢ በዚህ መስመርና በዛኛው አስፋልት መሃል ወደዛ ወደ መንደር ውስጥ ገብተው ቢዝነሶች ወደዛ አካባቢ እንትን እያሉ ነው። ለማንኛውም በዚህ መስመር ሌላው ያለው ምንድነው አንድ ታዋቂ የሀገራችን በተለይ ደግሞ የዚህ የስነ ጽሁፍ እንደዚሁም ደግሞ የአርት አባት በሚባል የሚታወቁት ዶክተር አዲስ አለማየሁ እሳቸው መታሰቢያ ትምህርት ቤት አለ። እንግዲህ እነዚህ ማሳያችሁ መንገዶች በሙሉ ትንሽ አይ ቲንክ ሼክ እያደረገ ነው ወደ ውስጥ። ይሄ አዲሱ የሚባለውን መንገድ ነው እንትን ወደዛ ነው የሚወስዱት በግራችን ማለት ነው። በቀኝ ደግሞ ያው በዚህ አስፋልትና በቀኝ በኩላችን ያለው መንደር ከዚህ ከኡራኤል ቤተክርስቲያን በስተጀርባ የሚገኘው ሰፈር ነው። ይሄ ቀበሌ 13 ነበር የሚባለው። አሁን ላይ እንኳን የተቀየረ ይኑር አይኑር አላውቅም። ያው በቦሌ ክፍለ ከተማ ስር ነው ያለው። እንግዲህ ወደ ትምህርት ቤቱ አካባቢ እየደረስን ያለ ነው።
ትምህርት ቤቱ ያው እንደሚታወቀው ዶክተር አዲስ አለማየሁ በብዛት ፍቅር እስከ መቃብር በሚለው ጽሁፋቸው ነው የሚታወቁት። ትዝታ እንደዚሁም ደግሞ አንድ መጽሐፍ አላቸው አይ ቲንክ የኢትዮጵያ የኋልዮሽ ጋብቻ ነው ምናምን የሚል ታይትሉን በደንብ አላስታውሰውም። የሀበሻ የኋልዮሽ ጋብቻ መሰለኝ እንደዚህ የሚል ሌላ መጽሐፍ አላቸው። ሌላው ደግሞ እንግዲህ ብዙ የማይታወቀው በተለይ ደግሞ በኃይለ ሥላሴ ዘመን ትልቅ ባለስልጣንም ነበሩ። በተለይ ደግሞ የውጭ ጉዳይ ሚኒስቴርም ነበሩ። በእነ ዩናይትድ ኪንግደም፣ በዩናይትድ ኔሽን እንደዚሁም ደግሞ በኔዘርላንድ የኢትዮጵያ አምባሳደር ሆነው አገልግለዋል። ከዛ በኋላ ኢቭን ደርግ ወደ ስልጣን ከመጣ በኋላ ወይም ደግሞ ኃይለ ሥላሴ መንግስት ከስልጣን ከለቀቀ ወይም ደግሞ እንትን ከተባለ በኋላ ኩፕዴታ ነው የሚባለው ኩፕዴታ ከተደረገበት በኋላ ኢቭን ደርግም ሌላ ስልጣን አቅርቦላቸው ነበር። እሳቸው ሪጀክት እንዳደረጉ ነው ያነበብኩት። እና ይሄ ሪጀክት ማድረግ ብቻ ሳይሆን ከዚህ ከፖለቲካዊ መራቅ ነገር ማለት ነው። ሌላ የእሳቸው እንግዲህ አጻጻፍ ስልታቸው ኢቭን በጣም በቅኔ ወይም ደግሞ የቤተክርስቲያን አካባቢ ያለ አይነት የስነ ጽሁፍ ስታይል እንደዚሁም ደግሞ ክሪቲሳይዝ በማድረግ ነው ወይም ደግሞ ያን የፊውዳል ስርዓቱን በግልጽ ባይሆንም በቅኔ በመተቸት የሚታወቁ ናቸው። እንግዲህ እዚህ ጋር ኤንቢ ቢዝነስ የሚለው እዚህ ከበስተጀርባ በኩል በነገራችን ላይ የሌሎች እንግዲህ ብዙም ትልልቅ ተቋማቶች የሉም እዚህ መስመር ላይ እንዳልኳችሁ ትምህርት ቤቱ አለ። ሌላው ግን የዚህ የተባበሩት ፔትሮሊየም ድርጅት ዋናው መስሪያ ቤት በዚሁ መስመር ነው ያለው። ሌላ ደግሞ ከዚህ ከህንጻው ጀርባ አሁን እየዞርኩ ካለሁበት በስተጀርባ ኒያላ ኢንሹራንስ ነበር። አሁን ላይ ይኑር አላውቅም፣ ዋናው መስሪያ ቤታቸው ማለት ነው። ከዚህ ከትምህርት ቤቱ ጎን እንግዲህ አካባቢው ወረዳው ከዚህ ከትምህርት ቤቱ በስተጀርባ በኩል ወይ ደግሞ ከውራኤል በስተጀርባ ከውራኤል ወደ እኛ ወደ ተነሳንበት የዛሬ ቪዲዮ ወደ ጀመርንበት ውሃ ልማት አድርጋችሁ ስትመጡ ካፒታል ሆቴል፣ ንግስተ ሳባ ሆቴል ምናምን የሚባሉ አሉ። ከካፒታል ሆቴል በስተጀርባ አካባቢ ነው የሚገኘው። እንግዲህ ወክ እያደረግን ወደ ታች እየቀጠልን ነው። በነገራችን ላይ ያው ትምህርት ቤት ይሄ ነው፣ ማስፋፊያ እየተደረገለት ነው የሚገኘው። ትዝ ይለኛል እቺ ህንጻው ብቻ ነው የነበረችው። ሌላ የዳይሬክተሮቹና እንደዚሁም ደግሞ የዳይሬክተሩ ቢሮ እዚህ ፊት ለፊት አካባቢ እዚህ አሁን ህንጻው የሚሰራበት ጋር አንድ ቤት ነበር። ከዛ ውጭ ግን የቆርቆሮ ቤቶች ኢቭን ላይብራሪውም ከበስተጀርባ የቆርቆሮ ነበር። አሁን ላይ እድሳት እየተደረገለት ነው እንደምትመለከቱት። ያው ከዚህ በፊት 9 እና 10 ብቻ ነበር የሚያስተምረው። ከዛ በኋላ ግን ከ9 እስከ 12 ድረስ ማስተማር እንደጀመረ አውቃለሁኝ። በተለይ ደግሞ ከዚሁ አካባቢ ላሉ ከኤሌመንተሪ ከ8 ወደ 9 ለሚያልፉ ትምህርት ቤቶችን ወይም ደግሞ ተማሪዎችን በመቀበል ነበር የሚያስተምረው ማለት ነው። እንግዲህ ፊት ለፊት ከህንጻውን ከምዞርበት ፊት ለፊት ያለው መንገድም በተመሳሳይ ወደዛው ነው የሚወስደው። እንደውም ቀጥታ ያኛውን አስፋልት ያገናኛል። እዛ አካባቢ ደግሞ 2 ኤሌመንተሪ ትምህርት ቤቶች አሉ። አንዱ የህዝብ ትምህርት ቤት የነበር ምስራቅ ድል የሚባል ከዚህ ከአክሱም ሆቴል ፊት ለፊት አካባቢ፣ ሁለተኛው ደግሞ አሁን ያለንበት በዚህ በፊት ለፊት መንገድ ቀጥታ ወደዛ ስታመሩ አንድ ብርሃንህ ዛሬ የሚባል ትምህርት ቤት ነበር። ያው አሁንም ይኖራሉ መቼም ትምህርት ቤቶች ናቸውና እንግዲህ ከዚህ ከትምህርት ቤቱ በስተጀርባ ደግሞ አብዛኛው የድሮ አይነት ሰፈር እንደዚሁም ደግሞ የቀበሌ ቤቶች የሚበዙበት ሰፈር ነው። በእርግጥ የቆዩ አካባቢዎች ላይ እንደዚህ አይነት ቤቶች ይበዛሉ። ወደ ዮሊ እየተጠጋን ነው የምንገኘው። ቢያንስ ያቺሽኒያን ግማሽ ያክሉን አይተናል። እንግዲህ እነዚህ ፊት ለፊት የሚሰሩ ቤቶች እዚህ አካባቢ እጅግ በጣም ብዙ ትንንሽ በጣም ጠባብ ምሽት ላይ ብቻ የሚከፈቱ ማለት ነው መጠጥ ቤቶች ነበሩ። እንግዲህ ያው እዚህ የምትመለከቱት እዚህ ኮንስትራክሽን ላይ የሚሳተፉ መኪኖች
ወይም ደግሞ እዚህ ኮሪደሩ ላይ የሚሰሩ ናቸው። ከስራ መውጫ ሰዓት በኋላ ስለሆነ ያው ጭር ብሎ ልትመለከቱ ትችላላችሁ፣ ወይም ደግሞ እየተሰራ ያልሆነ ማለት ነው። እንግዲህ እዚህ በርካታ ህንጻዎች እየተሰሩ ነው ከቅርብ ጊዜ ጀምሮ። በተለይ በፊት ትዝ ይለኛል አሁን ያ ዮሊ ከሚባለው ህንጻ ውጪ እኔ እዚህ መስመር ላይ የማውቀው ህንጻ የለም። አሁን ላይ ግን እንደምታዩት ግጥም ብሏል በየመደዳው። ዮሊ ህንጻ ማለት ከዚህ አለፍ ብለን ትንሽ ጠጋ እንዳል እናገኘዋለን በዚህ በቀኝ በኩል። ያው ስሙም ክለብ ኤችቱኦ የሚባል ነበረው ላይ ታዋቂ ነበር የሆነ ሰዓት። እንግዲህ ያስኩትም ኤችቱኦ ያው የውሃ ፎርሙላ ነው በኬሚስትሪ 2 ሃይድሮጅን እና 1 ኦክሲጅን ማለት ነው። አንድ ይቅርታ 1 ሃይድሮጅን እና 2 ኦክሲጅን በዚህ ፎርሙላ ነው እንግዲህ ውሃ የምናገኘው ይላል ሳይንሱ። እንግዲህ እኛው ሞር ሳይንስ ላይ ያሉ ሰዎች ናቸው የሚያውቁት። እኔ ስለሱ ማውቀው የለም። ግን ብቻ ያኔ እንማረው የነበረው እንደዛ ስለነበር ነው። ያው እንደምትመለከቱ ኮሪደር አካባቢ የሚሰሩ አይነት ቤቶች አሉ፣ ከህንጻዎች ውጪም ማለት ነው። የገበያ ማዕከላት ማለት ነው። በተለይ ወደ ታች አካባቢ ስንጠጋ በደንብ እናየዋለን። በተለይ ወደዚህ ወደ አትላስ አካባቢ ዙሪያው ላይ በመስታወትና በአልሙኒየም የሚሰሩ ከዚህ በፊትም የመኪና መሸጫ የነበሩ በርካታ ቤቶች አሁንም እንደ አዲስ ወይም ደግሞ ራሳቸውን በእድሳት እንትን እየመጡ ነው ያሉት። ያውን የሚሰራው ፎቅ ራሱ እዚህ ቦታ ላይ መጠጥ ቤቶች ናቸው የነበሩት። እነኝ በሙሉ አሁን ከዚህ ህንጻ ቀጥሎ አሁን ይሄ እየተሰራ ያለው በቀኝ በኩል መጀመሪያ ወደዚህ ስንመጣ ትዝ ይለኛል የጭቃና እንደዚህም የጭቃ ቤቶች ነበሩበት። አስፋልቱ ዳር ላይ አጥሩ ፈርሶ ስለነበር በደንብ የሚታይ ነበር። ምናልባት የቆያችሁ ቤተሰቦች ቪዲዮን አይታችሁ ከሆነ አሁን ላይ ኦልሬዲ ታጥሯል። ይሄ እዚህ ይህ ስፍራ ማለት ነው እንግዲህ ይህ በአረንጓዴ ቆርቆሮ የታጠረው ቦታ ማለት ነው። ያው ከመንደር ውስጥ እንደምታዩት አሁን ላይ በየአቅጣጫው በእርግጥ ህንጻዎች ናቸው ያሉት። በርካታ ፎቆች እየተገነቡ ነው። እንግዲህ ቆይ ያልኳችሁ ሆሊ ህንጻ የሚባለው ይሄ ፊት ለፊታችን ያለው ትንሹ ህንጻ ነው፣ ሞል ነው። ኤችቱኦ የሚባለው ናይት ክለብም እንግዲህ እዚህ ላይ ነው የነበረው። እንግዲህ ከዚህ ከሚሰራው ህንጻ በስተጀርባ በኩልም ሌላ ሞቅ ያለ ሰፈር አለ ያልኳችሁ። እዛ አዲሱ መስመር አዲሱ አስፋልት ከመድረሳችን በፊት ማለት ነው። ያው እንዳልኳችሁ መንደር ውስጥ ራሱ ቢዝነሶች በደንብ በርካታ ቢዝነሶች፣ መጠጥ ቤቶች፣ ሬስቶራንቶች፣ ኢቭን ስጋ ቤት አለ። ይልማ ስጋ ቤት የሚባል እንግዲህ በደንብ አዲስ አበባ ውስጥ ከሚታወቁ ስጋ ቤቶች ውስጥ አንዱ። እነዚህ ጨርጨር፣ ይልማ ምናምን የሚባሉ የሆኑ ስሞች አሉ። እዛም እንግዲህ በትዝ ይለኛል በርካታ መኪኖች በሰልፍ ነበር እንትን የሚሉት፣ በተለይ ጥሬ ስጋ ምናምን ማለት ነው። እንግዲህ ጥሬ ስጋ ኢትዮጵያን ካልቸር ነው። ልክ እንዲህ አይነት ቤቶች ናቸው እንግዲህ ኮሪደሩ ላይ እየተሰሩ ያሉት እንደምትመለከቱት ማለት ነው። እዚህ ቦታ ላይ ነው እንግዲህ ጭቃ ቤቶች ነበሩበት ያልኳችሁ። እንግዲህ መንገዷ በነገራችን ላይ ልክ እንደታችኛው ወይም ደግሞ የዚህ ከቦሌ ሩዋንዳ እስከ አትላስ ድረስ እንደነበረው መንገድ ሁሉ አካፋይ እንትን ነበረው። የቆየ መስመር ነው። አስፋልቱ ጠባቦች ግን 2 ነበሩ። ኢቭን አሁን ራሱ እኮ እንደምታዩት ያን ያክል የሰፋ አይደለም። ኢቭን የእግረኛ መንገድ ምናምን የተጨመረለት እንጂ ዋናው አስፋልት እንደምትመለከቱት ጠባብ ብሎ ነው የሚገኘው። ግን እንደዛም ሆኖ ደግሞ ሁለቱን አስፋልት ይሄን አስፋልት ለሁለት የሚከፍሉ የዚህ የአረንጓዴ ስፍራ ወይም ደግሞ
እጽዋቶች ነበሩ። እሱን አንስተውት መንገዱ የተወሰነ እንኳን ስፋት እንዲያገኝ እንደዛ ነው ያደረጉት። የታችኛውም ተመሳሳይ እንትን ነው የወሰዱት ከዚህ ከአትላስ ወደ ሩዋንዳ ያለው ማለት ነው። ሌላ እንደዚህ አይነት መንገድ ምናልባት እዚህ ያላችሁ አይታችሁ ከሆነ ከዚህ ከጊዮን የጊዮን መስመር የንግድ ባንኩ ምናምን ያለበት ማለት ነው ወደ እስከ ፖስታ ቤት እስክደርሱ ወይ ደግሞ እዚህ የስቴዲየም ዙሪያ የነበረው መንገድ እንደዚህ አይነት ነው የነበረው። እንግዲህ እሱን አንስተውት የተወሰነ ስፋት እንዲያገኝ አካፋይ የነበረውን አንስተውታል። ዛፎች ምናምን ነበሩ። በተለይ ታችኛው ላይ የዚህ ሩዋንዳው ከሩዋንዳ እስከ አትላስ በነበረው ላይ እጅግ በጣም ትልልቅ ተለቅ ያሉ ዛፎች ነበሩ። ሸፍነውት ነበር ኢቭን መንገዱን ሁላ። ግን የሆነ ያው የራሳቸው የሆነ አይነት እንትን ነበሩ። ችግሩ ግን ሲመሽ ደግሞ በጣም ይጨልም ነበር ያ መስመር። የዋናው አስፋልት መብራት ስለሌለውም የመንገድ ዳር መብራት ማለት ነው ፖሎች ምናምን የሉትም እና በእርግጥ እንደምትመለከቱት እዚህኛውም ላይ የለም። ያው ሲጠናቀቅ ካልሆነ በስተቀር አልነበረውም፣ አሁንም የለውም። ያው ሲጠናቀቅ መኖሩ አይቀርም። ጨለም ያሉ ነበሩ። እንግዲህ ለምን ቺቺኒያ ተባለ ለሚለው ያው ከዚህ በፊት በነበረው ቪዲዮ እንዳልነው የዚህ ከራሻው አንድ ግዛት የቺቺኒያ የሚባል አለ። ቺቺን በተለይ በወታደሮቹ የሚታወቁት ማለት ነው። እንደዚህ እግረኛ ጦሮች በጣም ኃይለኛ ናቸው። ዓለም ላይ ያሉ የሚባሉ የከተማ ውስጥ እግረኛ ጦሮች ናቸው የሚባሉት እነዛ ጺማሞቹ። እነሱ ያሉበት ግዛት ቺቺኒያ ይባላል። በተለይ ደግሞ ለራሻ ዩኒቲ ትልቅ ፈተና እንደነበረች ያቺ ግዛት ይነገራል። እዛም ደግሞ በብዛት ደግሞ ይተገበሩ የነበረው ኢሌጋል የሆኑ ነገሮች ወይም ደግሞ ኢሞራል የሆኑ ቢዝነሶች ይተገበሩ ነበርና ይሄም ለዛ ነው። እዚህም አካባቢ እንደዚህ አይነት ቢዝነሶች ነበሩ። በነገራችን ላይ ኢሞራል የሆኑ ቢዝነሶች ይከናወኑበት ነበር ማለት ነው። ኢሞራል ኢሌጋል ያው ምናልባት ኢሞራል የሆነ ኢሌጋል ነው ማለት አይቻልም፣ ሕግ እስካልከለከለው ድረስ ማለት ነው። ግን ኢሌጋል የሆኑ ቢዝነሶችም በደንብ ይከናወኑበት ስለነበር እንግዲህ ስሙም ከዛ የተወሰደ ነው። ያው ላይ ቺቺኒያ የራሻዋ ማለት ነው። እንደውም በደንብ ራሻ ከምትተማመንባቸው ሰራዊቶች አንዶቹ በተለይ በእግር ጦር ማለት ነው። እንደውም አፍሪካ ውስጥ ምናምን ታሰማራቸዋለች እኮ በተለይ እዚህ ምዕራብ አፍሪካ ሀገራት ላይ የነ ፈረንሳይ በተለይ አንዳንድ ሀገራቶች ላይ ኢቭን ራሷ የምትደግፋቸው አይነት እንትኖችን እየመረጠች በተለይ በወርቅ እና በማዕድን እንትን ትከሰሳለች። ብዙን እንትን ማዕድናት የምትወስደው እሷ ናት እየተባለ ማለት ነው። ሌሎች ደግሞ ያው ተዋጊ የሆኑ እንደዚህ ደግሞ አማጽያኖች ይፈጠራሉ። ከነሱ ውስጥ አንዱ እንግዲህ የቡርኪና ፋሶ ከቅርብ ጊዜ ወዲህ በተለይ ትራውሬ የሚባል እንዳላት ይታወቃል። ትራውሬ ፕሬዚዳንቱ ማለት ነው ያወጣቱ እንግዲህ እሱም እስከ ራሻ ሄዶ ከፑቲን ጋር ምናምን ከዚህ በፊት ምናልባት ፎቶ ወይም ደግሞ ቪዲዮ አይታችሁ ሊሆን ይችላል። እንግዲህ ራሻ ደግሞ ትደግፋቸዋለች እንደዚህ አይነት በምዕራባውያን ላይ የሚያምፁ አይነት ወታደሮችን ማለት ነው። ያው ሁሉም እንትኖች ያደጉ ሀገሮች በተለይ የራሳቸው ኢንተረስት አላቸው አፍሪካ ላይ። ለማንኛውም ወደ አትላስ እየተጠጋን ነው የምንገኘው። እንደምትመለከቱት በዚህም በቀኝም በኩል በቃ ከህንጻ ውጪ እንደዚህ አይነት ቤቶች ነው እስካሁን ያየነው በብዛት ትምህርት ቤቶች አየን። ከዛ ውጪ በቃ ፎቆች ያው ቺቺኒያ ሌላ የለችም። በቃ እቺ ድሮዋ ምናምን የለም። አሁን ትልልቅ ቢዝነሶች እንደ መኪና መሸጫ፣ ቢሮዎች፣ ካፌዎች፣ አሪፍ አሪፍ የሚባሉ ሬስቶራንቶች ምናምን ነው ልታዩ የምትችሉት እንጂ እንግዲህ አትላስ ደርሰናል። መስቀለኛው መንገድ ጋር ማለት ነው።
ያው ፊት ለፊት ዘ ፕሌስ ይታየኛል። ወደ ቀኛችን ያው እንዳልኳችሁ ምናልባት በደንብ እስካሁን ድረስ በነገራችን ላይ በጣም ከሀገር ከወጣችሁ የቆያችሁ ፋሚሊዎች እንዳላችሁ ኮመንት ላይ ተነግሮኛላችሁ። ወደ ቀኙ በቃ ኡራኤል ቤተክርስቲያን ወይ ደግሞ ካሳንቺስ ነው የሚወስዳችሁ። ወደ ግራው ደግሞ ቦሌ መድኃኔዓለም ኤድና ሞል፣ ከዛ ወደ ቦሌ ብራስ ኤርፖርት ነው። ፊት ለፊቱ ደግሞ ከቦሌ ተነስቶ ወደ መስቀል አደባባይ የሚወስደውን ዋናው መንገድ ነው የሚያገናኘው። የሚያስወጣው ደግሞ ቦሌ ሩዋንዳ ድልድይ ጋር ነው። እሱን ሊቀጥል ደግሞ ካላችሁ ወደ ቦሌ ሚካኤል ነው። የቦሌ ሚካኤልን መንገድ ፊት ለፊት በሩዋንዳ ኤምባሲ በኩል ማለት ነው ወደዛ ነው የሚያገናኘው። እንግዲህ ያው መስቀለኛው መንገድ እዚህ ነው። እንግዲህ የዛሬ ጉብኝታችን እዚሁ ነው የምናጠናቅቀው። እስካሁን ድረስ ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው የማመሰግነው። ነገ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። እስከ ነገ ደግሞ መልካም ጊዜ እንዲሆን እመኛለሁኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ከተመቻችሁ ላይክ አድርጉ። ፋሚሊዎች ቻው፣ መልካም ጊዜ